በቅዱሳን ይርጋለም ጉዳይ የአዲስ አበባ ፖሊስ አስደንጋጭ መረጃ አውጥቷል። ድርጊቱን የፈጸመችው ጓደኛዋ የተናገረችው ነገር ለመስማት የሚከብድ ነው። ሰሞኑን የበርካቶችን ልብ የሰበረው የቅዱሳን ጉዳይ ዛሬም አዲስ ነገር ይዞ መጥቷል። ቤተሰቦቿ የሆነውን ለማመን እንደተቸገሩ ነግረውናል። ፖሊስም የተደበቀውን ትልቅ ምስጢር ይፋ አድርጓል። ሙሉ መረጃውን እናደርሳችኋለን። ቅዱሳን የዓለም አቀፏ ሞዴል ሩታ ይርጋለም ታላቅ እህት ናት። ይቺ የ30 ዓመት ወጣት ኑሮዋ በኮልፌ ቀራኒዮ ክፍለ ከተማ ቤቴል አካባቢ ከወላጆቿ ጋር ነበር። ለቤተሰቦቿ ሁለተኛ ልጅ የሆነችው ቅዱሳን የተለያዩ የጆሮ እና የአንገት ጌጣጌጦችን እየሰራች ለነጋዴዎችና ለተለያዩ ግለሰቦች ታስረክባለች፣ ትሸጣለች። ቅዱሳን በቤተሰቦቿና በወዳጅ ዘመድ ተወዳጅ ብዙ ችግሮችንና ፈተናዎችን አልፋ ያደገች መሆኗን ቤተሰቦቿ ይናገራሉ። ከቤት ወጣ አታውቅም። የቤተ ክርስቲያን ሰው ነች። እንደ እድሜው አይደለችም። ጓደኛም ብዙ አታበዛም። ሁኔታዋን አውቀው ነው ያታለሏት። የዋህ ነች። ምንም ነገር የምታውቀው ነገር የለም። ቅዱሳን የ5 ዓመት ታላቂ ናት። ሁሉም ሰው የሚራራላት የሚወዳት በጣም የዋህ ከልጅነቷ ጀምሮ በተለያየ ሁኔታዎች ያለፈች ብዙ ችግር ያየች ልጅ ናት። እኛ ከታላቂ ብትሆንም እኔ እንደ ታላቅ ነው ሆኜ ስንከባከባት የኖርኩትኝ። ልጅ ሆና ራሱ የሆነ አንዳንድ ያጋጠማት ነገሮች ስለነበሩ በሱ ምክንያቶች ክላስ ላይ ራሱ ወደ ኋላ ተመልሳ ከኔ ጋር እኩል 5ኛ ክፍል ገብታ ከ5ኛ ክፍል እስከ 12ኛ ክፍል አንድ ጠረጴዛ ላይ ተቀምጠን ነው የተማርነው። ሐሙስ ሐምሌ 9 ቀን 2018 ዓመተ ምህረት ቀን ላይ ቅዱሳን አንድ የስልክ ጥሪ ደረሳት። የሆነ ድርጅት እሷ የምትሰራቸውን ጌጣጌጦች እንደፈለገና እሷ እንደተመረጠች በስልክ ይነገራታል። ለትልቅ ሥራ በመፈለጓም ከፍተኛ ደስታ ተሰማት። ለዚህም አመሻሽ ላይ ወደ ቤተ ክርስቲያን ሄዳ ፈጣሪዋን አመሰገነች። የታዘዘችውንና የምታስረክበውን ጌጣጌጥ ስትሰራም አደረች። ሐምሌ 10 ቀን 2018 ዓመተ ምህረት አረፋፍዳ ወደ ተቀጠረችበት ቦታ ሄደች። ሐሙስ ስገባ ጆሮ ጌጥ ኦርደር እንደተደረገች ሉሉሱ ክሎዚንግ ብራንድ የሚል በራሷ የምትሰራቸው የእጅ ጌጣጌጦች ስላሉ እሱን ለማስተዋወቅ ትለፋለች። እሱን ለመስራት ኦርደር እንደተደረገች ነገረችኝ። ከዛ በጣም ኤክሳይትድ ብላ ስለነበር ስለ ጆሮ ጌጡ ምናምን ነገረችኝ ና ማን ያዘዘሽ ስላት ታውቂያታለሽ ምናምን ብላ ኤክሳይትድ ሆነች። ማ ስላት አይ ሰርፕራይዝ ነው አለችኝ። ሰርፕራይዝ ስለሆነ አልነግርሽም ሲሳካ ነው ምነግርሽ አለችኝ። አርብ ዕለት ነው ጆሮ ጌጡን ትሰጭኛለሽ የተባለችው። ከዛ አማረጠችኝ። ይሄንን የሚገዙኝ ይመስልሻል? ይሄንን የሚያደርጉልኝ ይመስልሻል? ምናምን ብላ አሳየችኝ። ያለው ትሪ በጣም ነበር አፍጥጬ ያየዋት። ወጣች። ወደ 5 ሰዓት አካባቢ ደወለችልኝ። 5 ተኩል አካባቢ ደወለችና ብር ላኪልኝ ብላኝ ነበረ። ለአንዳንድ ነገር እንዲሆነኝ ብር ላኪልኝ አለችኝ። ከዛ በጣም ኤክሳይትድ ሆነ። በቃ ትመችኛለሽ፣ አንቺ እኮ ትለያለሽ ምናምን ነገር አለችና ስልኩን ዘጋችው። ከዛ እኔም ስራ ላይ ስለነበር በቃ ችግር የለም ምናምን ነገር አልኳት። በዛ ጨርሻ ያሯት ያን ቀን ነው። ስለዛ ሰዓቱ ሲሄድ በጣም ሲጨንቀኝ ወደ 10 ሰዓት አካባቢ በጣም ስልክ መቀጥቀጥ ጀመርኩኝ። እንደ አጋጣሚ ሐሙስ ከማን ጋር ተገናኝታለች የሚለውን ስለማቅ ጓደኛዋ ጋር ደወልኩኝ፣ ከዝኔ ጋር ደወልኩኝ እና መጀመሪያ ሊደብቁኝ ፈለጉ። ሁሉም ሰው አረ ችግር የለም ይለኛል፣ ግን እኔ ስለማቃት ሴታፕ እንደሆነ ገባኝ። ቅዱሳን በስራ ምክንያት የማገኘው ሰው አለ ብላ ከቤት እንደወጣች አልተመለሰችም። ቤተሰብ የቅዱሳን ድምፅ ቢጠፋባቸው ደጋግሞ ቢደውሉላትም ስልኳ ስለተዘጋ ተጨንቀዋል። ሁኔታው ያሳሰባቸው ቤተሰቦች በአቅራቢያቸው ለሚገኝ ፖሊስ መምሪያ ለማመልከት ከቤታቸው በወጡበት ሰዓት ለወላጅ አባት አንድ የስልክ ጥሪ ደረሳቸው። ማታ ከስራ ስመጣ ነው ቅዱሳን የታለች ብዬ ስደውል ሙሉ ቀን አላገኘናትም። ፈርቼ ነው እንጂ አላገኘዋት ማለት ልጄ ነው ማለት ነው። ትንሿ እስከ ማታ ስንጠብቅ የለችም። ኋላ ልክ እዚህ እየጠበቁ ወደ 4 ሰዓት ምናምን አካባቢ ሲሆን ልጅህ ከኔ ጋር ነው ያለችው፣ ይዘናታል፣ 2 ሚሊዮን ታመጣለህ። እኔ ደግሞ አይ ተሳስታችኋል፣ እኔ ምን አለኝ ጡረተኛ 2 ሚሊዮን የለኝ ምናምን። እሺ ችግር የለም ቀንስልኝ አመጣለሁ እሺ ብሎ 1.5 አሬ በቃ እኔ ተናግሬ ያለሁ ብሎ ስልኩ ዘጋው።
አሁን ምን እንደምናደርግ ግራ ገባን። በኋላ ልጄ መጣች። ከዛ በኋላ ምንም የምናደርገው የለም በቃ ወደ ፖሊስ ጣቢያ ነው ይሄን ሲርበተበቱን አመሳየው ምንድነው ስለው ስሳማ ጠጋ ብዬ ልጅህን እንደዚህ ካላረክ እንደዚህ 2.5 ሚሊዮን ምናምን እንደዚህ ነገር ያወራል። በጣም ኦፎኝ ስለነበር ስልኩን ቀምቼ ምድሮ ምትለው ምናምን ይልክ መጮህ ጀመርኩኝ። እንደተረጋጋሰውም እያወራሁት አልነበረም። ከዛ ምንድነው ምትለው ምናምን ነገር ስትቆጣ ለባባ 1.5 ብሎታል መልሶ 2.5 ብሎ ነበር። ከዛ 1.5 አለ። ከዛ እኔ ደግሜ ሰውረደው እንደገና 2 አለኝ። እስከ ሰኞ አዘጋጅ ስለኝ እስከ ሰኞ ለምን ታቆያት? ሰኞ ሩቅ ነው፣ ዛሬ አርብ ነው፣ ነገ እንጨርስ፣ ነገ አምጣት አልኩትኝ። ስለ ቅዱሳን ጉዳይ መረጃ የደረሰው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የምርመራ ክፍሉና የክትትልና ኦፕሬሽን ቡድኑን በማቀናጀት ወጣቷ የገባችበትንና የደረሰባትን ነገር ለማወቅ ወዲያው ስራውን ጀመረ። ጥቆማው ከቀረበልን ጊዜ ጀምሮ እገታው እንዴት ሊፈጸም ቻለ፣ ማን የፈጸመው የሚለውን የማጣራት የምርመራና የክትትል ክፍሉ በጋራ በመቀናጀት ምርመራውን የጀመረበት ሂደት አለ። የአዲስ አበባ ፖሊስም የዚህን የእገታ ወንጀል ፈጻሚዎችንና የታገተችውን ወጣት ቅዱሳን ይርጋለምን ለማግኘት ከፍተኛ ጥረት ማድረጉን ቀጥሏል። የቅዱሳን ቤተሰቦች በልጃቸው መታገት ተጨንቀዋል። የታጋቿ እህት የሆነችው ሩታም ከአጋቹ ሲደወልላት የተጠየቁትን 1,500,000 ብር እየፈለገች እንደሆነና እንዲታገሳት ብትነግረውም አጋቹ ግለሰብ ግን በአስቸኳይ ገንዘቡን እንዲያመጡ ያስጨንቃቸው ጀመር። ሩታም ገንዘቡን ለመስጠት ከሚደውልላት ሰው ጋር ተቀጣጠሩ። ወደ 3 ሰዓት ከ20 ነበር የተቀጣጠር ነው ማታ ቦሌ ወሎ ሰፈር አካባቢ። ከዛ ከወሎ ሰፈር ስልክ እያወራኝ ምንጋነሽ ምናምን ውረጅ ተራመጅ ምናምን እንትንጋይጅ ምናምን እያለኝ ወደ ቦሌ ጃፓን ድረስ ደረስኩኝ። ከዛ ቦሌ ጃፓን ጋር አሁን ወደ ቀኝ ታጠፊ ያለኝ ወደ ቀኝ ታጠፍኩ። ቻይና ማርኬት ጋር ስንደርስ ቻይና ማርኬት ውስጥ እንገባ ጠየቀኝ ማለት ነው። አልገባም አልኩት። ብትጎትተኝስ ሴት ነኝ በዚህ ጨለማ ወጥቼ ልመጥቻለሁ። ከዛ ደግሞ እኔን ለምን ፈለክ ብትጎትተኝስ በምናምን አለው ስለው አታስቸግሪኝ ምን ሆነሽ ነው? በቃ ብሩንም ፈልጎታል ግን ደግሞ ሪስክ ማድረግም አልፈለገም። ናውጣ ታገኘኝ ከፈለክ ናውጣ ጨለማ ውስጥ አይደለም። ከዛ እሺ እንቀይር ቦታ አለ። አሁንም ወረድ በይ ምናምን አለኝ። ወረድ በይ ብዬ ባሌን ቦታ ወረድኩኝ። አሁንም ወረድ ባልኩበት ቦታ ገባው። አሁንም ጨለማ ነው። ከዛ አሁን አለኝ ባጠገብሽ ኮድ ይነግርሻል አንዱ አለኝ። ቢ13 ሲልሽ ትሰጫዋለሽ አለኝ። ከየትኛው ፊልም እንደሚያው አላቅም እንደዚህ ነገር አልኩትኝ። እሺ ስሚኝ አለኝ። ቢ13 ሲልሽ ትሰጫዋለሽ ማ አሁን ባጠገብሽ ማስክ የለበሰ እንደዚህ ኤርፎን ያደረገ ጃኬት የለበሰ ልጅ ያልፋል ሲለኝ ስዞር ባጠገብ ያለፈ ልጅ ባጠገብ ይልፋልና ጨለማ ውስጥ ገባ። ነይ ይለኛል። ተሸፍኗል። ይሄኛው ፓርት ብቻ ነው ያየሁት። ከዛ ነይ ሲለኝ ግን እንዴ ጨለማ ውስጥ ገባለሁ እኔ ና አለዋለሁ። ነይ ይለኛል ና አለዋለሁ። ከዛ እንደዛ እየተባባልን ፖሊሶቹ ሲመጡ ሰው ሲበዛበት ወደዛ ነገር ዞር አለ። ይያዝ አያሳላቅ ልጁን ማውራት ቀጠልኩኝ ማለት ነውና ምንም ታስቸግሪኝ ምናምን በሳካሽ ግቢ ምናምን እያለ አሁንም ኦልሞስት ወደ ተለያዩ ቦታዎች ቀያየረኝ ማለት ነው። ለካ ያኛው ልጅ ዞሮ ሲወጣ ተይዟል በዛ ጋር። እሷ ካልሆነች አልቀበልም ማንም ሰው እንዳይሰጠኝ እሷ ከሆነች በኋላ እኔ ደግሞ እንዴ በአንድ ጊዜ ልጆች እንዴት ሁለቱም አጣለሁ ሊሆን አይችልም። ደህና ግድ የለውትም እኛም እንከተላለን አላህሏ እንከተላለን እሱ ደህና በዛ እንይዘዋለን ተባብለው ሄዱ። እኔ እዛ ወሎ ሰፈር እዛ ቁሜ እነሱ ሄዱ። ሲቆይብኝ እኔ በጣም ጨነቀኝ። የቅዱሳን አጋች እንዳሰበው የጠየቀውን ገንዘብ ለማግኘት ራሱን ደብቆ የተለያዩ ዘዴዎችን በመጠቀም ሰዎችን ቢልክም በተደረገው ጥረት ሳይሳካለት ቀረ። ማን እንደደወለላትና እንዴት እንደሆነ ቤተሰብ እንዳላወቀ ፖሊስም ባደረገው ክትትል መሰረት ተጠርጣሪዋ ለቅዱሳን ይርጋለም ስሟን በመቀየር ደውላላት ሜክሲኮ አካባቢ እንደተገናኙና እሷም እንዲህ አቅሻለሁ እኮ ለምንድነው ስምሽን የቀየርሽው ብላ
በምጠይቃበት ጊዜ ያው አትመጪም ብዬ በማሰብ ነው ብላ እንደነገረቻትና በዛም ሂደት በነበሩበት ጊዜ እህቷን ሰርፕራይዝ እንደሚያደርጓት ይህም ምንም ሂደት ያስረዳቻትና በወቅቱም ያው ሜክሲኮ አካባቢ በሚገኝበት ጁስ ቤት አብረው ቁጭ ብለው እየተነጋገሩ በነበረበት ሂደት እሷም የግል ተበዳይ ለማሳመን በሚመቻት መልኩ ኮያ አካባቢ ቤት ክራይ እንደተከራየችና የተለያዩ እህቷንም ሰርፕራይዝ እንደምታደርጋት የተለያዩ ስራዎችን እንደጀመረች ያደረገችም ሲሆን ያው የግል ተበዳይን በማሳመን ወደ ኮየ ፈጬ ወደ ተከራዩበት መኖሪያ ቤት ይዛት በምትሄድበትም ጊዜ ከሷ ጋር አባሪ ከሆነው ግለሰብ ጋር ቤት ውስጥ እያለ ነገር ግን የሌለ በማስመሰል ይዛት እንደሄደች ግለሰቦቹ በአዲስ አበባና አዳማ ከተማ በተከራዩበት ቤት ውስጥ ሳያስቡት ድንገት ከፖሊስ ጋር ተፋጠጡ። ፖሊስ በያዛቸው 2 ግለሰቦች ላይ ባደረገው ምርመራ አንዷ ተጠርጣሪ በእገታ ወንጀሉ ላይ እቅድ በማውጣት ለቅዱሳን ስልክ በመደወል ስሟን በመቀየር ስራ እንዳለ ደውላ እንደቀጠረቻት ይደርስበታል። ደወለውልኝ ቅድስት ማናት አሉኝ። ቅድስት አልኩት የድሮ ጓደኛዬ ናት ምናምን ነገር ስለው ምንድናችሁ ምናምን ነገር ሲለኝ ለምን ፎቶ አትልክልኝም አልኩት። እዛው ላይ ማለት ነው ፎቶ ላክልኝ አልኩት። ፎቶ እዛው ሲልክልኝ ሁለታችንም እኔም ጓደኛዬም እኔ ፊቱ ራስ መለየት ከበደኝ። ባይደው ፎቶ መታወቂያ ፎቶ ላይና አሁን ያለበት ሁኔታ ሰውየው ይለያያል። ሳየው ጓደኛዬን ቶሎ እንድትገባና እንድታያረኳት እሱ ነው አለች እሷ ራሱ። ከዛ ደነገጠን። ምክንያቱም 2 ልብ ሆነን አሁን እሱ ጠንስሶ ገብተዋል እዚሁ ነገር ውስጥ ወይ ደግሞ ተያይዘው ነው የገቡት። ግን ምን አለን እኔም ባባም አንድ ላይ ነበር የሰማ ነው። በጣም ደስ አለን። አትሊስት ብር ፈልጋ ነው ቅድስት ጋር ከሆነች ሴፍ ናት ብለን አሰብን። ለምን እንደዛ አሰብኩኝ? ቅድስት ማለት ከ9ኛ ክፍል ጀምሮ ጓደኛዬ ናት። በጣም ቅርብ ነን። ካስቲንግ ተብሎ ጥቁርና ነጭ ነው ልበሱ እንባለው አብዛኛውን ጊዜና እየተቀያየረ ነው ካስቲንግ ምንገባውላ። ይሄን ያህል ነው ቅርበታችን። ምንም ነገር ቢቸግረን እኔ ያለሁልሽ አንቺ ያለሁልሽ እኔ ያለሁልሽ ነው እንባባለውና ቅርብ ነን በጣም። በእገታ ወንጀሉ የተያዘችው ሴት ከሩታና ከቤተሰቦቿ ጋር የጠበቀ ወዳጅነትና ቅርበት አላት። የረጅም ዓመት ጓደኝነትና ቤተሰባዊ ግንኙነት እንደነበራቸውም ተጠርጣሪዋ ግለሰብ ትናገራለች። ጓደኛዬ ውጪ ነበር የሚኖረው ለ1 አመት ከ2 ወር ያክል ዱባይ ነበር የሚኖረው። ከዛ ተመለሰ። እኔ መመለስ ሀሳብ የለኝም። ምንድነው አንቺ ሀሳብሽ አለ። ከአክስቴ ጋር አውርተን ነበር። ጫማ እሷ እኔ የሚያስረክባለ ከሱ ጋር ትሰሪያለሽ እናንተ አባብለን እንደዚህ ለመስራት ስለው በአጭር ጊዜ ውስጥ ብር የምናገኝበት አይሻልም ወይ? እኔ ወደ ውጭ ተመልሼ የሚሄድ ሀሳብ የለኝም አለኝ። ከዛ እስኪ ካንቺ ጓደኞች የምታውቂው አለኝ። ከዛ ሩት ቤተሰቦቻቸው ውጪ ናቸው ስለው እኮ ለምን እሷ እንትን አትልም ሲለኝ እህቷ መሆን ትችላለች እህቷ ስለው እሺ አለኝ። እናግታትና ብር እንቀበላለኝ። ከዛ ሲም ሰጠኝ ጠቃጠቆ ስልክና ሲም ሰጠኝና በዚህ ደዊና አግኛት አለኝ። ለሷ ደወልኩኝ። ከዛ ለሷ ደወልኩላትና ቅዱሳን ቤኪ ነኝ በሩት ጉዳይ ሰርፕራይዝና አንቺን በጆሮ ጌጥና ስለምትሰሪ እንገናኝ አልኳት። ከዛ እሺ አለች። ስንገናኝ ሜክሲኮ እኔ መሆኔን አወቀች። ከዛ ኪዲ አንቺ ነሽ ምናምን አለችኝ። ያው ቅዱስ እንዴት ነሽ አልኳት። በሌላ ሰው ያስጠራውሽ ረጅም ጊዜ ስለማናወራ ብዬ ነው። ከዚህ በፊት እንትን ተባብለን ነበር። እነሱ ቤት ምትኖር ሄሪና የምትባል ልጅ ነበረች እና እሷ ነበረች። ከዛ ብር ለወንድም የማስርበት ብር አልነበረኝም። ከዛ ሄጄ ሄሪናን በጣም ከሩት ይልቅ ከሄሪና ጋር በጣም ሚስጥርና ማውራት ጀመር። ከዛ ሄጄ ብር 400 ብር ስጭኝ ስላት ስለምንቃለድ አረ የለኝም ምናምን ነገር ብላኝ ሄደች። እየቀለደች መስሎኝ 400 ብር ይዤ ወደ ቤት ሄድኩኝ። ከሷ ከሄሪና ማለት ነው። ከዛ በስንተኛው ቀን ስመለስ አኩርፋኛለች። ይቅርታ ብዬ ጉልበቷ ላይ ወድቄ ይሄው 400 ብር ባለፈው እንደዛ ሲኝ የቀልድ ስለመሰለኝ ነው ይሄው 400 ብር አመሰግናለሁ ብዬ 400 ብር መለስኩላት። ከዛ እንዳጋጣሚ ማዘር ታመመች። ከዛ መምጣት ጀመሩ፣ መጠየቅ ጀመሩ። ከሷ ጋር ተያይዘን ወደ እኔ ቤት ነው ቤት ተከራይተን ሄድን አብረን። ከዛ በኋላ ሳሎን ቁጭ አለን። ከዛ ዞር ልበል ምናምን ቤት ሽል ያለችኝ እሺ ነይ ምናምን አልኳት። መኝታ ቤት ገባን። መኝታ ቤት ስንገባ ነበር እሱ። ከዛ እሱ ያዛት።
ተጠርጣሪዎቹ ከተያዙ በኋላ ልጃቸውን ያገተችው የቅርብ ጓደኛዋ እንደሆነች የተነገራቸው የቅዱሳን ቤተሰቦች ግለሰቧ የገዛ ጓደኛዋን ያገተችው ገንዘብ ፈልጋ ይሆናል እንጂ ልትጎዳት አስባ አይደለም፣ እንኳንም ሌላ ሰው እጅ ላይ አልወደቀች በማለት ደስታቸውን ገለጹ። ለመሆኑ ቅዱሳን ይርጋለም ደውላ ከጠራቻት ጓደኛዋ ጋር የነበራት ቆይታ ምን ይመስል ነበር? በመጨረሻም ቤተሰቦቿ የሰሙትን ነገር ፈጽሞ ማመን ተስኗቸዋል። ፖሊስም ስለሆነው ነገር በሙሉ ያልተሰሙ መረጃዎችን ይፋ አድርጓል። በቀጣይ ዝግጅታችን ከፖሊስ የተሰማውን ሚስጥርና ተጠርጣሪዋ ሴት የተናገረችውን አስደንጋጭ መረጃ እናደርሳችኋለን። ተመልካቾቻችን ለዛሬ ወደ እናንተ ያደረስነው መረጃችን ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ የተለያዩ አዳዲስ የጥንቃቄ መረጃዎችን ወደ እናንተ እናደርሳለን። ይህ ዴይ ቱ ዴይ ኢትዮጵያ ነው።